ሙሽሮቹን ያገትካቸው አንተ እንደሆንክ መረጃዎች አሉኝ። ሰማኛለህ? ኃላፊነቱን ስትወስድ የነበረው ከነሱ ጋር ሆነክ አንተ ነህ። አንተ ሲጀመር ማለት ነው ሙሽሮቹ አንተ ጋር እንዳሉ አውቃለሁ። ምንድነው ካሜራው ታዲያ? ይሄ ስለዚህ አይመለከትም። አሁን እኔ የምጠይቀን ነገር ብቻ ነው ማለት ጓደኞቼን የት እንዳሉ በደንብ ታሳየኛለህ። አልረጋጋም። ሁሉም ነገር አጣርቼ ነው። ለምን ነው የተሸፋፈንክ? ምን ትሄድ? አሁን ጓደኞቼን የምናገኝበትን መንገድ ትነግረኛለህ? አትነግረኝም? ሰማኛ ሙሽሮቹ አንተ ጋር እንዳሉ አውቃለሁ። አዳምጠኝ። እኔ ምንም አውቀው ነገር የለም። ስለምን መሸፋፈን ነው የምታወራው? እኔ ስራዬን ሰርቼ ነው የምገባው። ለሙሽሮቹ ሰርግ ላይ የመኪናውን መከራየትም ሆነ ስለ መኪናውም ስለ ሹፌሩም ኃላፊነት የወሰድከው አንተ ነህ። ስለምን ሙሽራ? ሰላም ውድ ቤተሰቦቻችን እንግዲህ በድጋሚ ወደ እናንተ መተናል። እንግዲህ ባለፈው ቪዲዮአችን እንግዲህ በሙሽሪትና በሙሽራው በኩል አዳዲስ ነገሮች ሲመጡ ወደ እናንተ ተመልሰን እንመጣለን ባልነው መሰረት አንዳንድ ማጣራት የነበሩበት ነገሮች ነበሩ። በተለይ በመኪናው ኪራይ በኩል እና በሁለተኛው ሚዜው በኩል ያሉትን ነገሮች ለማጣራት የሞከርናቸው ነገሮች አሉ እና ያገኘናቸውም አንዳንድ መረጃዎች አሉ። እንግዲህ በመኪናው ኪራይ በኩል ሄዶ መኪናዎቹን ኪራዩን የፈጸመው ክፍያም የፈጸመው እና በሹፌሮቹም በኩል ያለውን ነገር የፈጸመው ሁለተኛው ሚዜ እንደሆነ አንዳንድ መረጃዎች አግኝተናል። ትንሽ ነገሮቹ ብዥ ብለውብናል እና ሁለተኛውን ሚዜ ለማግኘትና ለማዋራት በቅርብ ርቀት ወደሱ ቤት ሄደን በቅርብ ርቀት ላይ ነው ያለነው። ለሱም ትንሽ የጀርባው ነገር ትንሽ የሱን ነገር ስለማናቀው ማለትም ተባራሪ እንደነገረችን ቅድም ሁለተኛው ሚዜው ተባራሪ ነገሮችን ነው የሚሰራው። ባክግራውንዱ ምን አይነት ነገር እንደሆነ እንደገና ትንሽ እዚህ ላይ ስናጣራ ግር ያለን ነገር አለ። እሱ ነገሮችን ከሌላ አድርጎ የማያወራ አይነት ሰው ነውና ተሸፋፍኖ ነው ማክስ አድርጎ ነው የመጣው ምናምን ከነሱ ጋርም ብዙ ላለመታየት ይሞክራል እና ክፍያውን ራሱ ከመኪና ሳይወርድ ማክስ አድርጎ ኮፍያ አድርጎ ምናምን እንደፈጸመ ነው የነገሩና ይሄን መደባበቅ ለምን እንዳስፈለገ ግራ ገብቶናል። እናም ለምን ምናምን ብለው ሲጠይቁት ራሱ አሞኛል ትንሽ መውረድ አልፈልግም ምናምን አይነት ማያጠግብ አይነት መልስ ነው የሰጠውና ያሁላ ሂሳብ ሲከፍል ያሁላ ገንዘብ ትራንስፈር ሲያደርግ መኪናዎቹን ሲወስድም ሆነ ምን ሲል እንትን ይላልና ትንሽ እሱ ነገር እኛ ላይ ትንሽ ግርታን ፈጥሮብናል እና እሱን ለማዋራት አሁን ወደሱ አካባቢ ሄደን ያለ ነው። ከሱ ጋር ያለውን ነገሮች እንግዲህ አብረን ተከታትለን እስከ መጨረሻው ድረስ ምናያሳያችሁ ነገር ይኖራል ብዬ አስባለሁ። ምክንያቱም ይህ ሰውዬ ግራ ገብቶናልና አብራችሁን እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እንደተለመደው ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁን እስከ መጨረሻው ሰዓት ድረስ ቆዩ። እሺ ሰላም ነው። ሰላም እንዴት ነው? አለደና እሺ ስላንተ ከህግ አካላት ነው የመጣሁት። ስለምን ህግ አካላት ነው የምትሆነው? መታወቂያ ላሳይ። መታወቂያ ይሁን ነው አይደለም። ስለምን አካላት ነው? አንዳንድ ስላንተ ያሉ መረጃዎች አሉና ገብተን ማውራት እንችላለን እኮ። ካሜራውስ ምንድነው? ችግር የለውም። ይሄን ተውና አንተ ግባና እረፍ ስነስርዓት ውጣልኝ። በህግ አምላክ ምን ሆነ ነው? ለምንድን ነው አንተ ሲጀመር ማለት ነው ሙሽሮቹ አንተ ጋር እንዳሉ አውቃለሁ። ምንድነው ካሜራው ታዲያ? ይሄ ስለዚህ አይመለከትም። አሁን እኔ የምጠይቀን ነገር ብቻ ነው ማለት ሙሽሮቹን ያገትካቸው አንተ እንደሆንክ መረጃዎች አሉኝ። እየሰማኝ ነው? ስለ ሙሽራ አታወራኝ። ምንም አውቀው ነገር የለም። ይኸውልህ እንዳለ የምትሄድባቸውን ቦታዎች ሁሉም ነገር አጣርቼ ነው። ለምን ነው የተሸፋፈንክ? የምትሄደው ምንድን አረን ያልተሸፋፈንኩ መኪና ስትከራይ ሁዲ ለብሰህ ማክስ አድርገህ ከመኪና ሳትወርድ ነው ክፍያ እንኳን የፈጸምክ። ምንም ብታወራው ነገር ምንም አውቀው ነገር የለም። ዛውን አረፈ ወይኔ እዚህ ጋር የምታየው ይኸውልህ አካል ያንተን ወንጀል ለማጋለጥ የሚጠራ ቀን ከሌሊት የሚለፋ አባል ነው እዚህ ያለኝ። እየሰማኝ ነው? ምጠይቀን ነገር እያንዳንዱ ነገር መልስ ብቻ ነው ፈልግ። ሙሽሮቹ አንተ ጋር እንዳሉ አውቃለሁ። አዳምጠኝ። እኔ ምንም አውቀው ነገር የለም። የምታውቀው ነገር በደንብ እንዳለ አውቃለሁ። ለምን ነው የምትሸፋፈነው? ስለምን መሸፋፈን ነው የምታወራው? እኔ ስራዬን ሰርቼ ነው የምገባው። ለሙሽሮቹ ሰርግ ላይ የመኪናውን መከራየትም ሆነ ስለ መኪናውም ስለ ሹፌሩም ኃላፊነት የወሰድከው አንተ ነህ። ስለምን ሙሽራ የምታወራው እንዴ? ስለ ጓደኞች ሙሽራዎች ነው። ስለ ሀገሩ ላይ ትልቅ ሰርግ ስለሚባለው ሰርግ ነው የማወራው። ስለ ሰርግ ማውቀው ነገር የለም። ያማል እንዴ? እሺ ችግር የለውም። ስለአንተ አስፈላጊውን መረጃ ይዘው ነው የምንንቀሳቀሰው። ስለምን ማስረጃ ነው? እኔ እኮ ምንም ማውቀው ነገር የለም። ይሄ ቪዲዮ ይታያል።
እኮ አሁን እኔ ስለ ይሄና አብራችሁት ቢሆንስ እንዴ እኔ የማውቀው ነገር የለም። ይሄ አንተ መኪናውን ስትከራይ የሚያሳይ ቪዲዮ ነው። ከፈለግ ክፍያ ስፈጽም የከፈልክበትን ፎቶ ያነሱትን ላሳይ። አቀናብረው የሆነ ነገር ኤዲት አድርገም ቢሆንስ? ይሄኛው ግን ኤዲት ሊደረግ አይችልም። ይሄ ከአንተ አካውንት ትራንስፈር የተደረገ ነው። እኔ አይደለሁም። በቃ እኔ አይደለሁም። እንዴ ምን ሆነ ነው? ይሄ ያንተ አካውንት አይደለም። ይሄው ቀና በል ነው። ይሄ ያንተ አካውንት አይደለም። አስፈላጊ ከሆነ ካሜራ አጥፈን ማውራት እንችላለን። ከሱ ግን ያንተ በጸባይ ብትመልስልኝ ይሻላል። አስፈላጊ ታውቃለህ፣ እያንዳንዱን ነገር ታውቃለህ። እየዋሸ እንደሆነም አውቃለሁ እኮ በግድ እኮ ነው እየጠየቅኝ ያለው። እያሳየሁ ነው። ሌላም ተጨማሪ ፎቶዎች ላሳይ እችላለሁ ከፈለግ። ግን ይሄ በቂ ነው ብዬ ስለማስብ ለአንተ ይሄን ለማስረዳት አይጠበቅብኝም። ለአንተ አሁን እኔ ስለ ሰርግም ስለ ሙሽራም ስለምንም አትጠይቀኝ። እኔ ምንም አውቀው ነገር የለም። በጣም ደጋግሜ እየጠየቅኩ ነው። የምጠይቀን ነገር በትክክል መልስልኝ። ማውቀው ነገር የለም እያልኩ የምታውቀው ነገር አለ። የምታውቀው ነገር እንዳለ አውቃለሁ። ሰማኛ ኃይል እንጠቀም አታርጊ። ኃይል እንጠቀም አታርጊ እኮ እኔ ምንም አላውቀው ነገር። ህግ ካወቅ በህግ አግባብ እየጠየኩ ነው። ከህግ አግባብ ውጭ ከፈለክ ደግሞ ችግር የለውም። ካሜራ አጥፍተን አስፈላጊውን እርምጃ መውሰድ እንችላለን። ለአንተ የሚሆን እኔ በቃለሁ። ለአንተ ሌላም ሰው አያስፈልግም እኮ። አሁን እኔ ምንም በማላውቀው ነገር ለምን ትጠይቀኛለህ ደጋግመህ? እንዲህ በቃ ምንም አውቀው ነገር የለም። አስፈላጊውን ቪዲዮም ሆነ ትራንስፈር ያረክበትን ከአንተ አካውንት ለሰዎቹ የከፈልክበትን ለሹፌሮቹም ጭራሽ ሹፌሩን ያናገርካቸውንም እነሱን ማምጣት እችላለሁ አስፈላጊ ሆነ። ይኸውልህ አሁን እኔ ራሱ በጣም እንትን እያልከኝ ያለው ገና እሱ ካልፈለግ እየቀጠቀጥኩ ታወራለህ። እሱን ካልፈለግ እየቀጠቀጥኩ ታወራለህ። ሰማኸኝ አይደለ? እያንዳንዱ ነገር ቁጭ በል። ወሬ ነው የምትሄደው። ቁጭ በል። በጸባይ ሁሉን ነገር ብትናገራለህ አትናገርም? ሁሉን ነገር ትናገራለህ አትናገርም? እሺ በዱላ ምንድን ነው? እኔ የማላውቀውን ነገር ሁሉን ነገር እያንዳንዷ የምታውቀውን ነገር ትናገራለህ ያልኩህ። ሰማኸኝ አይደለ? የምትደባደቡ እንዴ? በጸባይ ሁሉን ነገር ለማስረዳት እየሞከርኩኝ ነው። ሁሉን ነገር ለአንተ ለመንገር እየሞከርኩኝ ነው። ገባህ አይደለ? እያንዳንዱን ነገር ስለ ሙሽሮቹም ያደረግከውን ነገር እንዳለ መረጃው አለኝ። ከአንተ ይሄ ቪዲዮ የሚቀረጸው አንተን አስፈላጊው አንተ ላይ እርምጃ ለመውሰድ ነው። ይሄ እንደ ማስረጃ ነው ለአንተ የሚቀመጠው። አስፈላጊው ማስረጃ አለኝ፣ ግን አንተ ስታምን ደግሞ ለእኔ ይጠቅመኛል። በግድ ልታሳምን የምትሄደው እያሳየሁ ነው። ያረካቸውን ነገሮች እንዳለ እያሳየሁ ነበር። ሄደህ ክፍያ አስፈጽም፣ ተሸፋፍነህ መኪና ውስጥ ቁጭ ብለህ ማክስ አድርገህ እያንዳንዱን ነገር በቪዲዮም ሆነ በማስረጃ ያዝኩ ነው። ይሁን አሳይቻለሁ። ገባኸኝ አይደል? የነገርኩህ እኮ ነው ያሉት። ወይም ቁጭ ብለህ ማውራት የምንችለው ነገር ካለ ውጭ ብለን ነው። ይኸውልህ እስካሁን እንግዲህ መረጃዎችን አሳይቻለሁ፣ ብዙ ነገሮችን ነግሬሃለሁ። ልታምን አልፈለግም አይደለም? እሺ ተው፣ ሁሉንም ነገር ተው። ቁጭ ብለን ለማውራት እንሞክር። እናንተ እስኪ ስላንተ እሱም ይሻላል። ቆመ እያወራኸኝ እኔ ምንም ልልህም አልችልም። እሺ ችግር የለውም። እስኪ ራስን አስተዋውቀን እስኪ። ቅዱስ እባላለሁ እና ያው እዚሁ ነው የምኖረው። እንደምታየኝ ስራ የራሴን ስራ ነው የምሰራው። ያው ወጥቼ የምገባ ሰው። ምንድን ነው የምሰራው? ኧረ እኔ ዝም ብዬ ታክሲ ምናምን ነው የምሰራው። ታክሲ ምን ሹፌር ነህ? ረዳት ነህ? ታክሲ ብሎ ብዙ አለ። ሹፌር ነኝ። ሹፌር ነህ? እንግዲህ በሹፌር በቀን ስንት ትሰራለህ? አሁን ሹፌሮች እንደምናውቀው ብዙ ማለት ትልቅ ገቢ የሚባለው አይደለም። አንተ ደግሞ እንደማይቅ ይሄም ያክል ግቢ ውስጥ ብቻህን ነው የምኖረው። የቤተሰብ ግቢ እኮ ነው። ለምን ትጠይቀኛለህ? ይሄ የቤተሰብ ግቢ ነው። እኔ ከቤተሰብ ጋር እየኖርኩ ነው እንትን የምለው። ቤተሰቦች ደግሞ እዚህ ውስጥ ቤት ውስጥ እንደማይሆን እንግዲህ ማንም የለም፣ ብቻህን ነው የምኖረው። እኔ ስለ የቤተሰብ ነው፣ ውርስ ነው ተሰጥቶኝ ነው። አሁን ይሄ ውርስ ነው። እነሱ የሉም በህይወት፣ እኔ ብቻ ነኝ። ወንድሜም ነበረ፣ እሱ ለስራ ወጥቶ ነው። ስለዚህ ምን ይሄን አልኩ መረጃ የሚያሰባስብ ነገር አይደለም። በቃ ስለ ነገር አለ መጠየቅ የምፈልገው ስለ ስሬ ነገርኩ፣ የምኖርበትን ቤት ነገርኩ። ስንት ጊዜ ሆነ እስኪ በሹፍርና? እስኪ ስለ ሹፍርና ደግሞ እስኪ የምሰጣቸው ለሹፌሮች አሁን ብዙ ሰው ስለሚመለከት ይሄን ነገር ለሹፌሮች የምሰጣቸው አይነት ምክር ካለ ምን ሰጣቸዋለሁ? ያውቁታል። ሁሉም የራሳቸውን ህግ አለ፣ የሚሰሩትን ስራ አለ። ስንት ጊዜ ሆነ በሹፍርና? ቆይቻለሁ። 4 ዓመት ምናምን ሆኖኛል ሹፍርና ላይ። ያው ስራው አዛብ ያደርግም እንሰራለን። እንዴት ነው እስኪ በትምህርት ክላስ ላይ ምናምን እንዴት ነው? ትምህርት እንኳንስ እስከዚህም አልተማርኩም። ያው 10ኛ ምናምን ያቆምኩት። 10 ላይ ያቆምኩት ክላስ? 10 ላይ ያቆምኩት። በጣም ይገርማል። አብዛኛው ጊዜ ከሹፌሮች እንትን የሚል ነገር ነው ይሄ።
ሹፌሮች አብዛኛው ጊዜ ላይ በጊዜ በልጅነት ነው የሆነ ነገር ለመያዝ ስትል ያው መንጃ ፍቃድ ምናምን ትማራለህ። ያው እኔ 10ኛ ክፍል ላይ ያገኘው መንጃ ፍቃድ ያዝኩ። ትንሽ ቆይቼ ምናምን ያው ሌላ ስራ ስሰራ ምናምን። እስኪ ስለ ፋሚሊ እስኪ አንዳንድ ነገሮችን አጫውተኝ እና ፋሚሊክ እንዴት ነው? ስለ ፋሚሊ አሁን ምንም ማውራት ነገር የለም። ያው ፋሚሊ እዚሁ ኖሩ፣ እዚሁ ተወልዶ እዚሁ ያደጉ ነው። አሁን ያው እኛ ሁለታችን ወንድሜና እኔ ብቻ ወልደው ነው እነሱ በህይወት ያለፉት። ኦኬ አሁን በህይወት የሉም ፋሚሊዎችክ? ኦኬ ወንድምክ ምን እዚህ ነው የሚኖረው ወይስ ለብቻው ነው እሱ? ኧረ እዚሁ ነው የሚኖረው። እዚህ ካንተ ጋር ሁለታችን ብቻ የምንኖረው። እሱም እንዳንተ ነው እሱ ስራውስ በምን ዘርፍ? ኧረ ተማሪ ነው እሱ። ኦኬ ህፃን ልጅ ነው ገና? ያው አሁን 11ኛ ክፍል ተማሪ ነው። ኦኬ እኔ ነኝ አሁን እያስተማርኩት ያለሁትና ስለዚህ አሁን እኮ እኔ በግፊ መተክ እኔን ተምትለኝ አሁን እዚህ ሰው ቤት ውስጥ መተክ እንደዚህ አጉል መጀመሪያ እኮ በጣም ነው እንትን ያልከኝ። እሱ በስነ ስርዓት እንደዚህ ብታወራኝ ደግሞ የተሻለ ነበረ። እሱ ችግር የለውም። እሺ አሁን እስኪ አሁን እዚህ አካባቢ ላይ ሰሞኑን በጣም ትልቅ የሚባል ነገር አለ፣ ብዙ ነገር ይወራል ምናምን። እስኪ ስለ ሙሽሮቹ መጥፋት ምን ትላለህ አንተ? እኔ ምንም የሰማሁት ነገር የለም። እኔ የሰማሁት ነገር ስለ ሙሽራ ምናምን እኔ ስሬን ነው የምሰራው። ኦኬ ሙሽሮቹን ማታውቃቸው? ኧረ ምንም ማውቃቸው ነገር የለም። እንግዲህ ሙሽሮቹ ይገርማል። ሙሽሮቹ እንግዲህ በሰርጋቸው ቀን ተደግሶላቸው ለኔ እኮ አሁን አንተ የምታወራልኝ ነገር አንተ ሚዜ ሆነ ሰርግ ላይ ወይን መንታ ካለኝ አላውቅም። እኔ እንግዲህ መንታ ካለኝ እንጂ እኔ ሚዜ ሆኜ እኔ እንትን ሰርጉን ካላወቅኩት የት እንትን ብዬ አንተ አሁን ስለነገርኩ ምናምን ነገር ስላሳየው ነገር ምንም የምታውቀው ነገር አለ? እኔ አዲስ ነገር ነው የሆነብኝ። ኦኬ ቪዲዮ ላይ ያለው ሰውዬ አንተ አይደለም? እኔ ነገርኩህ እኮ ስሬን ቪዲዮ ላይ ቀደም ሳሳይ ምን አልከኝ? ይሄ ነገር በፎቶሾፕ የተሰራ ነው አልከ። አሁን ደግሞ እኔ የተሰራ ቢሆን እኮ ነው እኔ አሁን አይደለም እኮ እያልኩ ነው። ያ ሰውዬ አንተ አይደለም? እሺ አካውንቱስ? አሁን አካውንቱን እንግዲህ አሁን ድጋሚ ቼክ አድርገንም ባንክ ለመላቀል አንተ ልክ ላሳይ ይችላል። አካውንቱን እዛ ላይ ያለው ቁጥር የአንተ አካውንት ነው፣ በአንተ ስም ያለ አካውንት ነው። እንግዲህ ያን አካውንት ደግሞ ሰው አውቆት ኤዲት የሚያደርገው ነገር አይደለም። ይኸውልህ ማውቀው ነገር የለማ ብዬ ነገርኩህ እኮ። አሁን ለምን ደጋግመህ ሌላ ነገር ትጠይቀኛለህ? በቃ አላውቀውም። የሆነ እሺ በግድ መን ከሆነ እንዴት ሊሆን ይችላል? እሺ እናትና አባትህ ሞተዋል? የሉም። እዚህ ሀገር ነው ተወልደው ኖረው የሞቱት እንደነገርከኝ ከሆነ ማለት ነው። እንግዲህ ወንድም በስንት ዓመቱ ነው? ማለትም ታናሽ ወንድም እንደሌለ ነው እኔ የሰማሁት እዚህ አካባቢ ላይ ሳጣራ አንዳንድ ነገሮች እና አንተ ደግሞ ወንድም አለኝ 11 ክፍል ተማሪ ነው አይደለም። ስለኔ ማጣራት ስለኔ እንትን ምንም እኮ አያስፈልግም። መተህ እዚህ መጠየቅ አሁን እንደጠየቀኝ ማጣራቱን ትተህ መተህ መጠየቅ ነው። ከአንተ በፊት አሁን እዚህ ቤት ማለትም ከአንተ በፊት እናትና አባትህ ኖረዋል እዚህ ቤት ከማህበረሰቡ ጋር ደግሞ ከአንተ የበለጠ ከእነሱ ጋር ብዙ ዓመታት ኖረዋል እና ለቤቱ አንተ ብቻ ልጅ እንደሆንክ ነግረውኛል። አይደለም እኔ እና ወንድሜ ነን ወይ እነሱ የማያውቁት ነገር ወይ ከማደጉ አምጥታችሁ ከሆነ ማለት ወንድሜ ነው ብዬ እንዴት ነው ከማደጉ ለምን ያመጡታል? ራሳችሁ ወልዶ እንትን ካሉ ምን አይነት ጥያቄ ነው የምጠይቅ? ይኸውልህ በጣም ብዙ መረጃ እያለኝ ብዙ ማቀው ነገር እያለ በትዕግስት አንተን ለማውራት እየሞከርኩኝ ነው። ብሰበስብ ማለት ነው ከእውነት የራቀ ነገር ነው እየሰበሰብክ ያለው። እሺ አንድ የሆነ ቪዲዮ ላሳይክ። ስለምን እኔ ምንም አሳየኝ ምንም እኮ ለኔ ይሄ በፍጹም ኤዲትም ሆነ በሌላ ነገርም ሊሰራ የማይችል ቪዲዮ ነው። ይሄ ቪዲዮ የሰርጉ ቀን ዋዜማ አንድ ላይ እራት በመበሉ ሰዓት ላይ ነው። ይሄ እንግዲህ ከየት ነው? አናረ እኔ በእናትህ እኔ አይደለሁም እንዴ? ምን ሆነ ነው? እኔ እየነገርኩህ ነው። በጣም ብዙ መረጃ ያለኝ ሰው ነኝ። ታገኝ ትችላለህ ነው። እንዴት ታገኘዋለህ እንዴ? እኔ አይደለሁም እኮ ካልኩስ። ይሄ ቪዲዮ ኤዲት ይሰራል። አንተ ምንድን ነው የምትለኝ? ለምን ነው በግል ወደማልፈልገው ነገር እንገባ የምታደርገኝ? ይኸውልህ እኔ አሁን እየነገርኩህ እኮ ነው። እያሳየው ነው አይደለ? ይሄ ቪዲዮ ኤዲት የማይደረግ ቪዲዮ ነው። እየበላችሁ እየጠጣችሁ እየጨፈራችሁ ያለ ቪዲዮ። ይሄ ደግሞ እንደዚህ የትኛውም በኤአይ ሆነ በኤዲቲንግ የሚመጣ ነገር አይደለም። ይሄንንም ልክ ላይ ነው። የት ነው እኔ የተጨፍሬ ነው የስንትን ብዬ ነው እንትን በግድ እመን የምትለኝ? እኔ የት አውቃቸዋለሁ? እኔ የት እንደዚህ ኦኬ። እነዚህ ሰዎች አታውቃቸውም? ማለት አላውቃቸውም። ማንንም አቆሱ የለም። ችግር የለውም። እሺ ካሜራው እናንተ ውጭ ነው። ተነስ ተነስ ተነስ።
አሁን በረደ ልክ ለምንድን ነው እንደዚህ የምመቱኝ እናንተ? በጸባይ አንተን ለማናገር ሞከርን፣ እምቢ አልክ። ሁለተኛው አማራጫችን ይሄ ነው። አሁን እንቀጥል ዱላውን ወይስ አሁንም በትክክል ታወራለህ? ዱላ አይበቃህም እንዴ? ለዛ የምጠይቀን ነገሮች ለመመለስ ፈቃደኛ ነህ ማለት ነው አይደለም? እንዴት ነው የሰው ልጅ እንደዚህ የሚመጣው? በስነ ስርዓት ወይም በስነ ስርዓት በትክክል ስትጠየቅ እኛ ላይ ለማሾፍ ለማልገጥ ሞከርክ፣ ዋጋ ተከሰጠክ። አሁን ደግሞ ነገሮችን በትክክል አልመልስም ካልክ አሁንም ይቀጥላል። እውነቱን እኮ ነው የተናገርኩት። እውነቱን በተናገርኩ ነው ዝም ብለህ ካስወጥተህ እንትን የምትለኝ። እሺ ተው። ሹፌር ነኝ ብለኛል አይደለ? ሹፍርና ነው የምሰራው። ሹፍርና ነው የምሰራው። እስኪ መንጃ ፈቃድና ሳይ። አሁን እንደዚህ ጋር ኪስ ውስጥ ነው ያልቃል ያስኩትማ። ሹፌር ሆነ ስትንቀሳቀስ ምን ውስጥ ነው የምትይዘው? መንጃ ፈቃድ ቤት ውስጥ ከሆንክ ምን ያደርግልኛል? መንጃ ፈቃድ ከኔ ነው የምታስቀምጠው? አለ ማስቀመጫ ያስቀምጣለሁ። ስወጣ ይዤ እወጣለሁ። እዚህ ቤት ውስጥ ነው? ሌላ ውጭ አላስቀምጠው። ቤት ውስጥ ከሆነ ብታሳየኝ ታዲያ ምን ችግር አለ እኮ? ማሳየት መውሰድ ትችላለህ አለ እኮ ነው የምልህ። ማሳየት ትችላለህ መንጃ ፈቃድ እኮ መውሰድ ትችላለህ። መንጃ ፈቃድ አለህ? አሁን እየነገርኩ ነው። መውሰድ ትችላለህ አለ መንጃ ፈቃድ። እስኪ ስራ ቀን ገቢክ ንገረኝ። በቀን ምን ያህል ትሰራለህ? አሁን ሹፌርና ላይ ከሆነ ምን ያህል በቀን ምን ያህል ገንዘብ ትሰራለህ? ማለት እንደነገርከኝ ሕፃን ልጅ የምታስተምረው ወንድም አለክ አይደለም? ራስን ችለን የምታስተዳድረው የምትበሉት አለ የምትጠጡት አለ። በዛ ላይ ተጨማሪ የነዳጅ አለ፣ ብዙ ነገር አለ። እንዴት ነው ምን ያህል ገቢክ ቢሆን የሆላ ነገር ከበር የሚያደርግልህ? ኧረ ብዙም አይደለም። 1000 ምናምን ብትሆን መኪናውንም እኮ የራሴ እኮ አይደለም ተሰው ላይ ተቀብዬ ነው እንትን ማለት። ኦኬ ጭራሽ መኪናውም የሰው ነው። የሰው መኪና ሆኖ እንዴት ነው ታዲያ ገቢ አለ? በዛ ላይ በዚህ ሁላ ነገር ላይ ተጨማሪ እንደገና የገቢ አለ እና በ1000 ብር ምንድን ነው ነዳጅ ነው የምሞላው? ወንድምን ነው የምታስተምረው? አንተ ነው የምበለው? ገቢ ነው የምትሰጠው? ነዳጅ ነው ምንድን ነው? እኔ ስለመብላት እኔ ስለምበለውና እኔ ለሱ ስለማድረግለት ነገር አንተ ምን አስጨነቀ? እየነገርኩህ አሁን የምጠይቀን ነገር አይደለም። እኔ ራሴን እኮ የምጠይቀን ነገር በስትክክል መልስ። ትዕቢት በተሞላበት መልኩ እንድመልስልኝ አልፈልግም። እየሰማኝ ነው አይደል? ለቀኝ ወደዛ የምጠይቀን ነገር ሁላ በትክክል እንድመልስልኝ፣ ካለበለዚያ ችግር የለውም። እኛ አንተን የመቀጥቀጥ ሱስ የለብንም። አስፈላጊውን መልስ እስካልሰጠን ድረስ ደግሞ እንድታወራ የምናደርግበት መንገድ አይጠፋንም። ገባ? በ1000 ብር እንዴት ነው የሁላ ነገር የምታደርገው? ወይስ ሌላ ተጨማሪ ገቢ አለክ? ሌላ ተጨማሪ ገቢ የለኝም። በሱ ነው እንግዲህ የምተዳደረው። እሺ እንግዲህ አሁን ሹፌርና ትሰራለህ አንተ እንደነገርከን ሹፌር ነህ። ብዙ ቦታዎች ትሄዳለህ፣ ብዙ መረጃዎች ታገኛለህ። እንዴት አካባቢ ላይ ያለ ሰርግ ሲደገስ እንዴት ነው የማታውቀው? ይህ ምን ማለት የሆነ ሰርግ ብቻ ሂጄ በልቻለሁ። የሆነ እንትን አጃቢ ሆኜ ታክሲውን ሂጄ በልቻለሁ። ቅድም ስለ ሰርግ አላውቅም አላልክም እንዴ? አይ እኔ ሰርግ ብዙ ሰርግ አለ ሰፈር ውስጥ። ኦኬ እና ስለ ሙሽሮች የጠፉበት ሰርግ የምታውቀው ነገር የለም? እሱን አላውቅም። ኦኬ እዛ አንተ ሄድክበት ምን አይነት ሰርግ ነው? የሆነ ሰርግ እንደሆነ አውቃለሁ። የሆነ ድግስ ምናምን ብቻ ያው ሰፈር ሰው ስንሆን ሄደን እንበላለን ባንጠራ። እስኪ ስለ ራስ ህይወት ልጠይቅህ ነው። እስኪ ከዚህ በፊት የፍቅር ጓደኛ ምናምን የለም? ማለትም ፍቅረኛ አልነበረችም? እንዴት ነው የፍቅር ህይወትህ? ቆይቷል። በጣም ቆይቷል። በጣም ረጅም ነው። እንትን ፍቅረኛ ነበረችኝ። ከዛም በመሀል ተጣልተን ነው እንትን ያለው። ኦኬ ለዛ አንተ ምንም የፍቅር ህይወት ላይ ምንም እንትን የለም? ገና ለወደፊት ነው። ገና ስለ ራሴን የሆነ ነገር ወንድሜንም የሆነ ቦታ ሲደርስ ነው። እሺ ስራ ከዚህ ሌላ ተጨማሪ የምትሰራው ስራ አለ ማለትም? ኧረ የለም። አሁን እየነገርኩህ ታክሲ ነው በቃ እንትን የምልህ እኔ አሁን በራሴ አሁን እዚህ አካባቢ ላይ እንደነገርኩህ ቀደም ያጣራቸው ነገሮች ነበሩ። አየር ባየር ይሰራል፣ ነገሮች ብዙ እቃዎችን ይሸጣል ምናምን የሚል ነገር ሰምቻለሁ። ኧረ እኔ ምንም የምሰራው ነገር የለም። ይኸው ታክሲ ይዛለሁ። ቀን ጠዋት እወጣለሁ፣ ማታ ነው የምገባው። እሱንም እንደነገርኩህ የሰው ታክሲ ነው። ገቢ አለ። ባገኝ ራሱ እኮ 1000 ራሱ አላገኝም እኮ። ለሰውየው ነገር አስገባለሁ፣ የሆነ ነገር ለእኔ እንትን እላለሁ። ነዳጅ ከየት ነው የምሞላው በ1000 ብር? ያው ግን እንትን ያለውና ለነዳጅ የሚደረገው እንደታደርጎ እኮ ነው 1000 ብር ገቢ ለሌላ እንትን የምንለው። ኦኬ ከነዳጅ ውጪ ነው 1000 ብር ገቢክ? ከሱ ውጪ። እሺ እስኪ ሄራን የምትባል ልጅ ታውቃለህ? ኧረ እኔ አውቃታለሁ ብቻ ግን በፊት ፍቅረኛ የነበረች
አሁን እኮ ዱሮ ምናምን ያልቀደም እኮ ነገርኩህ እሷን ነው። ኧረ ተው ፍቅረኛ ነበረች? ያ በቃ ስለ በጣም ነበር የምንዋደደው። እኔም ወዳት ነበር። ትወድ ነበር? ሄራንን አግኝቻት አዋርቻት ነበር። የት አገኛት? አንተ ራሱ መቼ መጣ ግን እዚህ? ምን ልሰራ ስለ እንዴት መጣ እዚህ ሰፈር? ከየት ነው የመጣው? እኔ አሁን እኮ ስለአንተ ራሱ ግራ ነው የምታገባው። ሄራንን አግኝቻት ብዙ ነገር ስላንተ ነግራኛለች። አንተ አረሳችኝም ማለት ነው? እኔም እኮ አረሷትም፣ ግን ያው ግቢ ገብታ ነበር እንደ ዩኒቨርሲቲ። ኧረ እኔ የነገርኩህ እኔ 10ኛ ክፍል እኮ ምናምን ነው ትምህርት ያቋረጥኩት እንጂ ዩኒቨርሲቲ የሚያደርስ ነገር አልነበረም። የለም ቀጥላ ይሆናል እሱ። አንተ አልገባም? አልገባም። እኔ ያው ቤተሰብ ምናምን እንትን ስለሌለ እኔ ብቻዬን በቃ ብዙ ጫናዎች ስላሉብኝ ታክሲ ሳሊዝ በፊት ምናምን መመር አልቻልኩም ነበር ያን ጊዜ። ሰርግ እየዞርኩ በላለሁ በላይኛል። ቀደም የሰፈር ሰው አይደለሁ እንዴ? የሰፈር ሰው ከሆንኩ እኮ ማን ነበር ያገባው ባለፈው ሄድክበት? ኧረ እኔ ምንም እንትመላችሁ ነገር የለም። በቃ ሄደን እንበላለን፣ ጓደኞች ገብቼ እበላለሁ፣ እወጣለሁ። በቃ እንትን አይሉንም። የሚጋቡትን ሰው ሳታውቅ ነው እንዴ ደምበለው? እንዴ የሰፈር ሰው ከሆነ እንትን ምን ችግር አለው? የሰፈር ሰው ከሆነ እኮ አሁን እኔ የሰፈሪ ሰው ሲያገባውን ማን እንደሚያገባ የትኛው ሰው እንደሚያገባ አውቃለሁ። ሳላውቅ ሂጅ አልበላም። የማሰርግ ነው የሚባል እንኳን ነገ ጥያቄ ይመጣል። አሁን ስለ ሰርጉ አሁን ነገርኩህ እኮ ስለ ሰርጉ ሂጅ እበላለሁ እንትን እላለሁ። ሰዎቹንም ላውቃቸው እኮ እችላለሁ። ስም እንደዚህ ዝርዝር የማውቃቸው ሰዎች አሉ። ዝም ብለህ አንተ እንደ ወንበዴ ነው ዝም ብለህ ገብተህ እንደ ዱርዬ በልተህ የምትወጣው። እኔ ወንበዴ አይደለሁም። አሁን ዱርዬ ነው እንደዚህ ነገር የሚያደርጉ እኮ የማያውቅበት ቦታ ሄዶ እንደ ምግብ ስጡኝ ብሎ በልቶ የሚወጣው። አሁን የሰፈር ሰው ስትሆን ማለት ነው እነሱም ያውቁሃል፣ ይለዩሃል። በደንብ ነው የሚያውቁ እኮ እነሱ እየለዩ አንተ እንዴት ነው መለየት ያውቃል? እኔ ለምን አለያችሁም? እለያችኋለሁ እኮ ነው ያውቃቸዋለሁ። እንደዚህ ስም እንትን አልልም። በዚህ ሰሞን ማን አገባውን? እስኪ እዚህ አካባቢ ክላንት የምኖርበት ጋር ማን አግብቷል? እስኪ በዚህ ሰሞን ይሄን ሰሞን በዚህ ሰሞን አይደለም እኮ እያልኩ ያሉት ትንሽ ራቅ ይላል። አሁን ቆይቷል ትንሽ። እኔ እዚህ ሰርግ አንድ ቦታ ነው የሄድኩት። እሱም ወር ወይም 2 ወር ምናምን ቢቆይ ነው። በጣም ቆይቷል። የሆነ እንደ አጃቢ ሆነን ነው መኪና ይዤ ነው ስራ ቀዝቅዞ ነበር። ዝም ብዬ ኧረ የሆነ ሰርግ ምናምን አለ ሲሉኝ ነው ጓደኞቼ ጋር ነው። ስንሄድም ደግሞ ሴትዮዋ በጣም ደስ አላት። የሆነ አጃቢ ምናምን ሆነን ስንገባ ማለት ነው። ሰውም ይዘን ስንገባ ራሱ አሪፍ ነው። ስለ የሆነ ሰው እንደዚህ ሲገባ ምናምን ይደምቃል፣ ጭፈራውን ምናምን ይደምቃል። እስኪ የኢራን ጓደኛ አግብታ ነበር በሺህ ታውቃለህ? ስለሱ ማንች ኢራን ኢራን አሁን ፍቅረኛ ነች ያልከት? ኧረ እኔ እንትን አለ ምን አሁን ብያለሁ እንዴ አይደለም። እኔ ፍቅረኛ ነች አላልክም እንዴ? ኧረ እኔ እንደዛ እንትን አላልኩም። እኔ ምትባል ልጅ አለ አቃታለሁ እንጂ ልጅ ታውቃለህ? ስለ አሁን ፍቅረኛ ነች ብለህ እኮ መልሰልኝ ነበር። ማኔ ኧረ የሚያምክ ነገር አለ እንዴ? ኧረ ደህና ነኝ። ምን አትሄኝም እንዴ? እናንተ ተመደባቻችሁ ውጭ አሁን እዚህ የደበደባችሁን ቦታ ምናምን በጣም እያመመኝ ነው ያለው። አይ እሱ ለተጠየቀው ነገር መልስ ስላልሰጠ የተሰጠ መልስ ነው። አሁን እየጠየከኝ ነገር እንትን ብያለሁ። ብታስወጣኝ ወደ ስራ ብሄድ እናንተን ብትወጡ ደግሞ ደስ ይለኛል። ስራ ጋር የተያዘ የሚያምክ ነገር አለ? ኧረ እኔ ደህና ነኝ መስገን። እና እንዴት ነው አሁን አንተ ስለዚሁ ላሰርግ እያወቅህ ስለዚሁ ለመልስ እንትን እያልክ እንዴት ነው ስለ ጠፋው ሙሽራና ሙሽሪት ሰርግ የማታውቀው? እኔ ይኸውልህ እኔ ጠዋት ወጥቼ ማታ የምገባ ሰው ነኝ። ብዙም እንደዚህ ከሰው ጋር ቁጭ ብዬ ማውራ ሰው አይደለሁም። እንደነገርኩህ ነው። ገቢ ትንሽ ናት። ወንድሜ ያለ እዚህ ጋር። ስለዚህ ለሱ ነገር ያስፈልጋል። እኔ አሁን ለእኔ አይደለም እየኖርኩ ያለሁት ለሱ ነው። እሱ የሆነ ጫማም ያስፈልጋል። ተጓደኞቹ በታች እንዳይሆን ነው እኔ እየለፉ ያለሁት እንጂ ሌላ ምንም እኮ እንትን የለም። እሺ እኔ አሁን ለአንተ ሰርፕራይዝ አለኝ። የምን ሰርፕራይዝ ነው? ሂራንን አምጥቻታለሁ እዚህ። ሂራን እዚህ ነች እና ሂራንን እስኪ ሂራንን አስገቡልኝ። እስኪ ያለኝ ሂራን አስገቡልኝ። ከየት ነው የምትመጡ? ከየት ነው? እሺ እሷን እሷን አታውቃትም? ስለምን ፍቅረኛ የምታወራው ምንድን ነው የምትቀዛብረው? አታውቅኝም እንዴ? እሷን ላገባ ነው አሁን ሚዜ ትሆነኛለች። ምንድን ነው የምትቀዛብረው? ምንድን ነው የምን ፍቅረኛ ነው? ምን አታውቅኝም ነው? ምን እኔ እና አንቺ ፍቅረኛሞች አይደለም? እሷ ፍቅረኛ ነች አንተ? አዎ እኔ እኮ ያልኩህ እኮ እሷ ናት እኮ ፍቅረኛ። ስለዚህ ነገር አለ ያማል እንደ አንተ ቆይ ጤነኛ አይደለም
እንዴ አይደለም አታውቃለህ። ስለምን ፍቅረኛ ነው የምታወራው? እኔ ፍቅረኛ አይደለሁም። አያ በቃ ሰውን አንቺ እንዴ ምን ሆነሽ? ምን ሆነ? አልቆይ ለምን እንደዚህ የምትሆነው? ምን እንዳላችሁ አልነገርሽኝም። ለኔ አይደለም ፍቅረኛ ነች እያልኩ ያልኩት እሷን እኮ ነው። ግንኙነት እንዳላችሁ ግን አልነገርሽኝም ነበር። ምን ማለት ነው? ፍቅረኛሞች አይደለንም። እኔ ፍቅረኛ አይደለሁም። ስለምን ፍቅረኛ ነው የምታወራው? ማለት እኔ እኮ ማለት ነው ለዛው ምን ያገባሉ እያልኩ አንተ እሷ ከዩኒቨርሲቲ ጀምሮ ያለች አብራ ጓደኛ ካደረች እኔ እኮ ጓደኛ ነኝ፣ የብዙ ዓመት ጓደኛ። ፍቅረኛ አይደለሁም። እኔ ፍቅረኛ አይደለሁም። እኔ ፍቅረኛ እኮ ነው። ምን ትምልሽ? እኔ የምን ጓደኛ? አሁን ጓደኞቼን የምናገኝበትን መንገድ ትነግረኛለህ? አትነግረኝም? ኃላፊነቱን የወሰዳችሁት እናንተ ናችሁ። ስለ ኃላፊነት ደግሞ አንተ በደንብ ታውቃለህ። መኪናውንም ያመጣችሁት ሹፌሩንም ያመጣችሁት እናንተ ናችሁ። ትሰማኛለህ? ጓደኞቼን የት እንዳሉ በደንብ ታሳየኛለህ። አልረጋጋም። እኔ ዛሬ አልደገኞሽ ምንድን ነው? ስለምን ፍቅረኛ ነው የምታወራው? ጓደኞቼን ያሉበት ዞር በልልኝ። አንተ ቁጭ በይና እናውራ። ዞር በልልኝ። ቁጭ በይና እናውራ። ዛሬ አልደገኞሽ ትሰማኛለህ? ኃላፊነቱን ስትወስድ የነበረው ከነሱ ጋር ሆነክ አንተ ነህ። ስለዚህ ጓደኞቼ የት እንደደረሱ ትነግረኛለህ። ይኸውልሽ ስላለው ነገር በሙሉ ስለ ሾፌሮቹም ስለ መኪኖቹም እንዳለ ትነግረናለህ። ሰማኸኝ? ይኸውልሽ እኔ ዛሬ ነው ያገኘሁሻል እንዴ? ስለምን ጓደኛ ስለምን ሹፌር ነው? አይደለም መኪኖቹን ከየት ነው ያመጣችኋቸው? ጓደኞቼን የት ነው ያደረስካቸው? የት ነው ያደረስካቸው? አራፊ ስለምን ጓደኛ ነው የምታወሪው? ሲጀመር እኔ ፍቅረኛ አይደለሁም። ምን ማለት ነው ፍቅረኛ ነሽ ማለት? ልቀቀኝ፣ አትያዘኝ ደግሞ። እሺ ዞር በይልኝ ከሌሊ። ጓደኞቼን የት እንዳደረስካቸው ትናገራለህ። እሺ አንተ ምን አይነት ሰው ነው? ቆይ እኛ እኮ የብዙ ዓመት ጓደኞች ነን። ይኸውልሽ እኔ አሁን መጀመሪያ የጠየከኝ ፍቅረኛ አለኝ ምናምን ያልኩ እሷን፣ ሌላ ማንም የለም። ኦኬ እሷ ፍቅረኛ ነች። አሁንም ፍቅረኛ ነች እንጂ ሌላ ምን ተወራው? እኔ ፍቅረኛ አይደለሁም። ጓደኞቼን አምጣልኝ። በቃ የት ነው ያሉት? አረፍ ስነ ስርዓት እንዴ ፍቅረኛ ነች አትበል። በቃ እኔ ፍቅረኛ አይደለሁም። ዝም ብለህ አትቀባዥር። ያለው ነገር እንዳለ ከአንቺ የሰማሁትን ጠይቄ አውርቼው ነበረ። ኢራን ፍቅረኛ ነች፣ የብዙ ዓመት ፍቅረኛ ነች፣ ከረጅም ጊዜ በፊት አብረን ነበርን፣ አሁን ላይ አንድ ላይ አይደለንም ብሎ የሚያው ነገር ስለ ሰርጉ ጠይቄዋለሁ። ስለ ሁሉም ነገር አንቺ ስለሰነገርሽኝ ሁላ ጠይቄዋለሁኝ። እና ትሰማኛለህ? ስለ ሰርጉ የማውቀው ነገር የለም። መጠርጠርም ካለብህ እሱን ነው መጠርጠር ያለብህ። ምክንያቱም በቃ ምን ማለት ነው? እኔ ፍቅረኛው አይደለሁም። ፍቅረኛ ነሽ እንዴት ይለኛል? ሲቀጥል ደግሞ ስለማላውቀው ነገር ነው እየጠየቅሽኝ የነበረው ከእነሱ ልጆች ጋር። ትሰማኛለህ? ኃላፊነቱን የወሰድከው አንተ ነህ። ስለዚህ ጓደኞቼ የት እንደደረሱ የደረሱበትን መናገር አለብን። የአንቺ ጓደኛ ራስሽ ጓደኛ ናቸው። እኔ ምንም የማውቀው ነገር የለም። እየካድክ ነው አሁን። አልገባኝም። ቆይ ስለሱ በጣም ብዙ ነገሮች እኔ በግሌም የክሩ አባላትም ሆነ ብዙ ያጣራናቸው ነገሮች ነበሩና መኪናውን በሚከራይ ሰዓት ብዙ ነገሮችን በሚያደርግ ሰዓት ራሱን እየሸፈነ ኮፍያ ያደረገ ማክስ ያደረገ ሁድ እየለበሰ ብዙ አይነት ነገሮችን እየጠቀመ ራሱን ለመደበቅ እየሞከረ ነው ያን ነገሮች ያደረገ። እንደዛም ሆኖ እዚህ መጥቼ በማናገርበት ሰዓት ላይ ጓደኛ እንደሌለው እሱ ስራው ሹፌርና እንደሆነ ምንም አይነት እንትን እንደሌለው ዩኒቨርሲቲ እንዳልገባ እና እናንተንም በጭራሽ እንደማያውቃችሁ ጭራሽ ሂራንን ስለው ሂራን የበፊት ፍቅረኛ ነች ብሎ ነው ለእኔ ነገረኝ። እና ይሄ ነገር ደግሞ አንተ ቆይ ምን አይነት ከሃዲ ነህ? ምን አይነት ሰው ነህ? እኔ እኮ ስላንተ ስከራከር ነበረ። እና ብትከራከሪስ እኔ ምን አደረኩና ነው የምትወሪው? ምን አይነት ውሸታም ነህ? ምንድን ነው የምትቀባዝረው? አሁን ቆይ አልገባኝም። ምንድን ነው እየሆንክ ያለኸው? ምን ሆነሽ ነው? እኔ አሁን እውነቱን የተናገርኩት። ምንድን ነው እውነቱን የተናገርከው? እሺ ምንድን ነው ያልከው? እሱ እንደሚለው ነው። ሁለታችሁ የፍቅር ግንኙነት አላችሁ? አልነበረንም፣ ጓደኛሞች ብቻ ነበርን። በቃ እኔ ፍቅረኛ አይደለም። እኔ ፍቅረኛ ሌላ ፍቅረኛ ያለኝ ሰው ነኝ። ገባክ? እኔ አንተ ፍቅረኛ አይደለሁም። ለምንድነው የምትዋሸው? ቆይ ምክንያት አለ የምትዋሽበት? እስኪ ንገረኝ። ምንም እኔ እኮ እውነቱን ነው መጀመሪያም እኮ ተናግሬያለሁ አይደል? ምን ብለህ ነው የተናገርከው? ስለሱም አወራሁ እኮ በቃ እኔ አንቺን በማቅሽ ፍቅረኛ እንደሆንሽ ነው እንጂ የማውቀው እኔ ሌላ ጓደኛ። እናንተ መቼ ነው ፍቅረኛሞች ይሆን ነው? እስኪ ንገረኝ። እኔ ሳላቅ ነው እኔ እናንተ ፍቅረኛ ይሆን ነው? ይኸውልሽ አስረዳኛ። ለምንድነው ዝም የሚለው? ቆይ የፈለገውን ተናግሮ ውሽራዋሽ ነው ዝም የሚለው አንድ ሰው። ለምንድን ነው ቆይ ዋሸከለው? አንድ ሰው ዝም የሚለው ሰዓት ላይ እኔ እናንተ መቼ ነው ፍቅረኛሞች የነበር ነው? እስኪ ንገረኝ። እሷ ፍቅረኛ ነበረች? እኔ በፊት ነበረ። ተለያይተናል እኮ ቆይቷል። እሱ አሁንም እየዋሸክ እኮ ነው ያለኸው። ለምንድን ነው የምትዋሻው? አልረጋጋም። እንዴት ነው የምረጋጋው? አንተ ስማኝ። ምን አይነት ውሸታም ነህ አንተ? የምንጠይቀን ነገር በተካለበ አምኜ ነበር እኮ ለአንተ ስጣላ ነበር። ምን አይነት ሰው ነህ አንተ? በጣም የምታስጠላ ሰው ነህ። ወቅሽ እንዲደገም አትፈልግም አይደለ? እንደ ቅድም አወጣን እኮ ተስዋ ጋር ማለት ነው። እኔ ቆየዋልን እዚህ ጋር እኔ
በሌላ ነገር ነው እያወራሁ። የቅድሙ ነገር ሊደገም ትፈልጋለህ? ለቅድሙ አወንታን አፈር ድሜ እናስበላክ ወይስ በትክክል አሁን እንኳን አምነ እውነቱን ትናገራለህ? ይኸውልህ አሁን እየነገርኩህ ያለሁት አይደለ? እኔ አሁን እዚህ ጋር ማለት ነው በፊት ነው አልኳል። በፊት ነው የምንተዋወቀው። እሷ ፍቅረኛ ነበረች። እሺ ተነስ። ካንተ ጋር ጊዜ የለብኝ። እንዴ ተናገር፣ ካለበለዚያ ትወጣለህ። እውነቱን እኮ የተናገርኩህ እኮ ተናገር፣ በትክክል ተናገር። እሷ ፍቅረኛ ነበረች በሰዓቱ? ነበረች እሷ። እንዴ ከዛም ተለያየን። እኔ እዚህ ቤት ተከራይቼ አሁን እየኖርኩ ይኸውልህ በጣም ኃይል እንድጠቀም እያስገደድከኝ ነው። አሁን እያዳመጥከኝ አይደለም እኮ ያለው። እሺ ሙሽሮቹን አታውቃቸውም? የጠፉት ምንም የማውቀው ነገር የለም። ጭራሽ እየሰማሽ ነው ይራና አይደል? ጭራሽ እነሱን አላውቃቸውም፣ ጓደኛ የለም። አንተ ቆይ ምን አይነት ሰው ነህ? ስለ ሰርጉ እንኳን የማውቀው ነገር የለም ብሎ ይመለስ። ምን አይነት ሰው ነህ? ቆይ አንተ ምን አይነት ከሃዲ ነህ? እኔ ማንንም አላውቅም። እዚህ ጋር እኔ ተከራይቼ ነው እየኖርኩ ያሉት። ማንንም በቃ ብቻዬን ነው እየኖርኩ ያሉት። ምን ወንድሜ ያለ ተከራይቼ ነው የምኖረው። ምንድን ነው የነገርኩህ እኮ ነው። ተከራይተህ ነው የምኖረው እዚህ? ወንድሜ ጋር ነው የምንኖረው። ቅድምም ብለኝ ነበር። ምን አልኩ? ቅድም እዚህ የእናቴ ውርስ ነው የቤተሰቦቼ ውርስ ነው ምናምን ብለህ እየቀባጠርክ አልነበር እኮ። በቃ አሁን እኔ እንትን አልኩ። አሁን ተከራይቼ እየኖርኩ ነው ያሉት። አንተ ምንድን ነው እኔን ለማወጫበር እየሞከርክ ነው እንዴ? እኔን ለማጭበርበር እየሞከርክ ነው ወይ? ትዕግስቴን አታስጨርሰኝ። ሰማኝ አይደለ? እዚህ አንቄ ነው የምደፋው። እረፍ። እኔ አሁን እውነቱን እንደተናገርኩት ማንንም ቅድም ስጠይቅ ምን ያልከኝ? ምን አልኩህ? ቅድም ስጠይቅ ምንድን ነው ያልከኝ? እኮ እኔ አሁን የነገርኩህ እኮ ነው። አሁን ቅድም የነገርኩህ እኮ ነው የነገርኩህ። ቅድም የእናትና አባቴ ውርስ ነው ቤት ውስጥ የምኖርበት አላልከኝም እንዴ? ኧረ እንደዛ ነው ያላልኩህም እንዴ? መቼ ምን ጊዜ ነው ያልኩህ? ስለምን ምንድን ነው ሰውዬ? በጣም ትዕግስቴን እየተፈታተንከው ነው። እጃችን ላይ ሰበብ እንዳትሆንበት እየሰማኝ ነው አይደለ? ደጋግሜ እያስጠነቀቅኩ ነው። እሷንም አላውቃትም ማንንም አላውቅም። እንዴ ጭራሽ አንተ እኔን ካልከኝ ጓደኞችን ካልክ የብዙ ዓመት ጓደኞችን ካልክ ምን አይነት ሰው ነው? አንተ እኛ በምንሰጠው ችግር የለውም። እኛ በምንሰጠው ዋጋ እንሰጥ። አንተ ተነስ። እዛ ወጥተው ሲሰጡ ዋጋ እንሰጡ አይደለም። የራሴ ቤት እኮ ነው። አንተ እስካሁን በጸባይ እየጠየቅን ሁሉ ነገር አለ። አስፈላጊውን ነገር መረጃ አስጣም ብዬ ከቀደም ጀምሮ እየለመንኩ ነው። ከዚህ በኋላ አንተ ምን ለማመጥበት ነገር የለም። ተመልካቾቻችን እያያችሁ ነው። ብዙ መረጃ አለን እሱ ላይ ብዙ ነገር እያሳየነው ነው። ግን እሱ ለእኛ ሊያምንልን ፈቃደኛ አይደለም። ለዚህ ካሜራ አጥፍተን አስፈላጊውን እርምጃ እንድንወስድ ያስገድደናል። በራሴ ቤት ምንም ማድረግ አልችልም እኮ። ካሜራውን